አቤል ያው ሐቁን ለመናገር ተቀይሜሃለሁ። እንደ ታናሽ ወንድም የማያቸው የክሩ አባላቶቼ ሁለት ወንድሞችን እንግዲህ ሰላይ አድርጌ ባስገባሁበት አንደኛው የአንተ ተቋም ላይ ሜንሽን በተደረገበት ሰዓት በህይወት ይኑር አይኑር አይታወቅም። ምንም አይነት ችግር የሌለበት መድኃኒት ነው ወደ ሀገሪቱ የገባው እኮ። እናንተ ማሸጊያው ላይ ያለው ሚኒራል መጠቀምና ዶፓሚን ኤክስትራክት አድርጋችሁ ሰዎችን እያሰከራችሁ በስካር መንፈስ የማይሆን ሴጣናዊ ስራ ውስጥ እንዲገቡ ስለፈለጋችሁ የነበረ ቲም የለም። ብቻዬን ነው የመጣሁት። ገባሁኝ። በዚያን ያህል ደረጃ እዛ ጋር መዋከቤ ትንሽ ስለነበረኝ እሱ ቅር ሊል ይችላል። እኔ ከዛ በኋላም ደግሞ በእኔ ቲም እና በአንተ ቲም መካከል ተፈጥሮ የነበረውን ነገር የሚያስጠላ ነበረ። ምንም ምክንያቱም እኔ እናንተ ከዚህ በፊት ብዙ ነገሮችን አሳልፈናል። እኔ ደግሞ ቴዲ ወንድሜ ነው ወደዋለሁ ምለው እዚህ ጋር መጥቼ ለእናንተ መናገር አለ። ስራዬ ከጀርባ ያለው ስራዬ ለሱ መሆንለት ነገር በቂ እሱም ለእኔ የሚሆንልኝ ይሄን ነገር መናገር ኮመንት ላይ የምታደርጉ በጣም ብዙ ነገር ትላላችሁ። አይ ነው ትክክል። ለእኔም ደግሞ ጋዜጠኛ ወንጀለኛ አለ አጠገብ ብላችሁ ፍንጭ ሲሰጥ መቼም እርግጠኛ ነኝ ሊያመልጥ አይደለም። አይ ነው የሆነ ችግር ሲኖር ለኛ የሚገባ ነገር ነውና ይሄ ፍንጭ በቀላሉ ሊያመልጥም ይችላል። ደግሞ የእናንተ ሀሳብ ባጭሩ የሆነ ነገር ሲፈጠር ቴዲ ነው ሲባል ቴዲን ዝም ብዬ ፋይሎችን በቃ ቴዲ ነው ብዬ ነገሮችን ሸፋፍኝ የማልፍ ነበር የሚመስላችሁ? ማለት ቴዲ ሲሆን ወንጀልን የማላገልጥ እሱ ጓደኛዬ ስለሆነ ብዙ ነገሮችን ሸፍኖ ያልፋል የማለት ሀሳብ ነበራችሁ ነው? ምንድን ትመለሳለህም ብለን በጭራሽ ሊል አይችልም ታሪኩ በጭራሽ 100% እርግጠኛ ነኝ። አውቃለሁ አንተ ወቀኝም አትወቀኝ አላውቅም። ያወራሁ ያሉት ስለ ወንድሜ ነው። አውቃለሁ ምንም ብትል ግን በታምር እሱ እንደዚህ ሊልህ አይችልም። የት ነው የጀመሩት? ይሄ ነገር እንዴት ነው ሊሆን የቻለው? ይሄ ልጅ እንዴት ውስጥ ወጥመድ ውስጥ ሊገባ ቻለ የሚለውን ነገር ቁጭ ብለን ፐርሰናሊ ካሜራ ባልበራበት ሁኔታ ድንገት ነው ደውለህ የጠራኸኝ። መጣሁኝ። ስመጣም እኔ በጭራሽ አልፈረምኩም። እንዴ ምን ሆነ ነው? እኔ በጭራሽ ምንም የፈረምኩት ነገር የለም። እንዳለ መድኃኒቶቹ የገቡት በአንተ ስም ናቸው። መርዳት የቻለው ስለዚህ በራስም በኩል መጣራት ያለበት ማጣራት ያለበት ሰዎች አሉ። ከጀርባ መጠናት ያለበት ነገር አለ። አሁንም ከጀርባ መጠናት ያለበት ሚንስ ክሩ አባል ግልጽ እንዲሆን የምፈልገው ነገር ቢኖር ከካሜራ ጀርባ የተፈጠሩ ብዙ ነገሮች አሉ። እኔ ካሜራ ላይ ከተናገርኳት ነገር ውጪ ጥራትና ማጽዳት ያለብን ነገር እንዲለን እኛ እንደዚህ ተኮሰታትረን ስናወራ እነሱ ይመስላችሁ? ኦኬ ፊልሞቼ አይደለም እሱን የአንተን አንድ ፎቶ ተጠቅሜ ወስጄ ማለት ነው ወደ ቪዲዮ ቀይሬው ያ ቪዲዮ አንተ እንዳወራኸው አድርጌ መስራት የሚቻልበት ዘመን ላይ ያለ ነው፣ እየተደረገም ነው። እሱን አውቃለሁ። አንተን አስመስለው ብዙ ነገር እየተሰራ ነው ያለው። አይደለም ፊርማ መፈረም ቀላሉን ነገር። እኛ ሀሳባችን በሁለታችሁ መሀል ግጭት ለመፍጠር ወይ ደግሞ ለማጣላት ብለን ሳይሆን ድርጅቱን ለማቋቋም ያለን አማራጭ እሱ ብቻ ስለነበረ ነገሮችን በሙሉ ያንን ድርጅቱን ለማቋቋም እሱ ብቻ ነበር ማለት በመኮንን በኩል የመጣው ነገር በሙሉ እኮ የሚመለከተው ነው አይደል? አይደል? አዎ በቃ በእናንተ በኩል ቴዲ ጋር መውሰድ የተፈለገበት ምክንያት ምንድን ነው? ብተው አለመናገር ቢሆን ኖሮ ቴዲ እርግጠኛ ሆኜ ለመናገር ይሄኔ አንተ አሁን ያስካቸው ያጣራቸው ፋይሎች አይጣሩም ነበር። እኔ መተው ማለት ፋይል አሳልፌ መስጠት አለጋከል ያንን አላደረኩም። ለያለው ሰጥቶታል፣ ያለውም ለእህቱ ሰጥቶታል፣ ከእህቱ እጅም ተቀብለናል። ትላንትና ማታም ደግሞ ብልቃጦቹ ተከፋፍሎበታል። ቤተሰቦች እዚህ ጋር እንድታቁልኝ ፈልገው እነዛ ኤክስትራክት ተደረገው የነበሩት ዶፓሚኖች ገብተውበታል የተባሉ ክለቦች በትላንትናው ምሽት በጣም እየዞርን አብዛኛውን ነገር ለማጽዳትም ለማጥራትም ጥረት አድርገናል። ትንሽ የነበረው ቦታና ሁኔታው ቀርጾ ለእናንተ ለማስተላለፍ ትክክል ስላልነበረ ነው እንጂ እንግዲህ ማዘርም ታማለች። ብዙ ነገር እየተፈጠረ ነው ያለው። በዛ በኩል ታውቀዋለህ። በእኔ በኩልም በጣም ብዙ አይነት ነገሮች እየተፈጠሩ ሀፕን እያደረጉ ነው ያሉት። ይሄንን ነገር ማብራራቴ እኔ ስለ አብራራው አይደለም የምታምነኝ፣ እንደዛ ማለት እኔ ራሴን ነፃ ለማውጣት ስለምፈልግ ብቻ ይህንን ኬዝ እየገፋሁበት ሄጃለሁ። ብዙ የምሰራቸውን ስራዎች ሆልድ አድርጌ አቁሜ ይህንንም እያደረኩ ያለሁት እናንተ በቃ ልጅ ተመልሶ አይመጣም ወደ ሀገር አይገባም የሚለው ነገር ስላሰባችሁ፣ ምክንያቱም አውሮፓ ከደረሰ በኋላ ምን ሊያደርግ ይመለሳል ብላችሁ ስላሰባችሁ፣ እኛ በጭራሽ አላሰብንም። ማንም ሰው ይሄ ነው ብሎ አንተ መክሰስ የሚችልበት የከሰሰም ድርጅት አካል የለም። ያ ነገር አንተ ማስጠኝ። እኔ ደግሞ በራሴ በኩል ማጣራት የምችለው ነው። እናንተ ማንም ሰው እንዳያገኘው ተብሎ ተገለው ቁጭ ያለን እስረኛ ያለማንም ፍቃድና ያለምንም ከልካይ ነገሮችን አልፋችሁ መግባት ትችላላችሁ። አንድ የስልክ ጥሪ ብቻ ከእናንተ ጋር ኮንታክት ያላቸው ሰዎች ይደውላሉ።
ምንም ይሁኑ ምንም የሚመለከተኛል ምንም ስልጣን ላይ ሆኖ ምንም ይሁን አላቅም ብቻ ያን ሁሉ ነገር አልፋችሁ መሄድ ትችላላችሁ። መደረግ ያለበት ነገር ተደርጓል። ቴዲ እንግዲህ ነፃ መውጣት አለበት ብዬም ስላመንኩ መሆኑም ስላለበት ብዙ ነገር ተደርጓል። ነፃ የእኔ ኬዝ ላይ ፓርቲሲፔት የምታደርግበት ምንም አይነት መንገድ አልነበረም። ሁለተኛ የራስን ስራ እየሰራ እኔም የራሴን ስራ በጣም እየነገርኩ ነው። ወንጀለኛ አለ እየተባልኩ በጣም ብዙ ነገሮችን አስነግረኝ ነበር። ያንን ነገር እኔ የገባውም ያጭበረበሩትን ነገሮች የገንዘብ ዝውውር አንዳንድ ጉዳዮች ነበሩ። ሙሉ ለሙሉ ግን የአጎት ልጅ ታሪኩ እሱን ሙሉ ለሙሉ ትብብር በማድረግ እና እሱን ሳፖርት አድርጎ እንግዲህ ምን አይነት ነገሮችን እንደሰሩ የሰሩትን ፋውሎች እንግዲህ አላውቅም፣ ግን ከእስር እንዲያመልጥ ተደርጎ አያደርግም እኮ የራሳችን ስሜት ነው አይደል? ከስሜትም ባለፈ መልኩ አንተን ለመርዳት ብዙ ነገሮች ተደርጓል አውቃለሁ። እሱ የኛ ስሜት ነው። እኔ ግን ማንም አጠገቤ ሆኖ የሚረዳኝ እስኪጠፋ ድረስ ቴዲ ነገሮች ከብደው ነበር። ነፃ ለማውጣት እኔ ምንም ነፃ ለማውጣት አይደለም፣ እውነታውን እኮ ነው ራይቱን እየነገርኩ ያለሁት። አባቢ ጋርም እየሄድክ ስታወራ ነበር ቅድም። ሐሰተኛ ሰነዶች እንደባልቀስ ታስፈርማቸው ነበረ። አንተ ቤት በኩል ቤት ተሽሎክልከክ ማለት ነው። እኔ ስለ ጋሼ ድርጅት በደንብ አውቃለሁ፣ ብዙ ነገር አውቃለሁ። አንተ ቤት በኩል ተሽሎክልከክ የታሪኩ ጓደኛ እንዴት ድንገት እንደሆንክም ድንገት እዚህ የስራ ማስፈጸም ጉዳይ ውስጥም እንደገባህ የማውቀው ነገር የለም። ስለ የአንተን ቤተሰብ የመጠበቅ ግዴታ የለብንም። አንተ እኛን እያጠፋ አንተ እኛ ላይ ብዙ ነገሮችን እያደረግ የአንተን ቤተሰብ እንድጠብቅ ወይም ደግሞ እንዳሸሻቸው የሚያደርግ ህሊናም ላይ ሊኖረኝ አይገባም። ገባ? ከካዝና ውስጥ የወጣ ባለቤትህ እንኳን የማታውቀው አዲስ የቤት ካርታ እንዳለን ጭምር አውቄያለሁ። እንድታውቀው ያለው ብዙ ፐርሰናል የሆኑ ፕራይቬት የሆኑ እዚህ ጋር መጥቀስ ያለብኝ ነገሮች አሉ። አንተን የክሩ አባል እንደ ራሴ ክሩ አባል አይቼ በቃ የራሴ ማድረግ እንደደወሉልን ለራሱ አላውቅም። እየመጣሁ ነው ሁላችሁም ተዘጋጁ ነው እንጂ እንደዚህ ለቴዲ ንገሩትም አይደለም ያልኩት። በቃ ምክንያቱም ይሄ ክሩ አባል የወንድሜ ክሩ አባል ነው። ማንም ሰው ደግሞ አስፈቅጅ ይመጣበት ቦታ ነው። በቃ እንደ ራሴ ቦታ ነው ማንንም ሰው። ለዚህም ነው ተዘጋጁ ያልኳቸው። የኔን የመጀመሪያ ፊርማ ራሱ እንዴት ልታገኙ እንደቻልክ ማወቅ እፈልጋለሁ። እራስ አይደለ እንዴ ሲፈርም የነበረው ምንድን ነው የፈረምኩት? በአንተ ስም የገቡት መድኃኒቶች እኔ ምንድን ነው የፈረምኩት ማለት ፈርሜ የለ እንዴ? ምንድን ነው የፈረምኩት? ንገረኝ። ምንድን ነው የፈረምኩት? በአንተ ስም የገቡ መድኃኒቶች አሉ አይደል እንዴ? እነዛ እንዳለ ለምን እንትን ትላለህ? ከዛ በኋላ ግን እየተፈረሙ ሰነዶች እየገቡ የነበሩትን ዲጂታል ሲግኔቸሮች ናቸው። አቤል ጋርም ሀቅ አለ። ግን ከየት ወዴት ተላከ፣ ታይም ስታምፑ እንዴት ነው፣ መቼ ነበር ይሄ ነገር የተዘጋጀ የሚለው ነገር አልተጣራም እና ይሄ ነገር ግዴታ መጣራት መቻል አለበት። ሄኖክም ደግሞ ፕሩፍ የምታቀርበው ፕሩፍ ካለ እኔ ወንጀለኛ ነኝ ብዬ አምኜ እጄን ለህግ እሰጣለሁ። ቅድም የገባንበት ግርግር ውስጥና ድሎ ውስጥ እኮ እኔ አልፈልግም። እውነታውን ነው እየነገርኩ ያለሁት እኮ። የቅድሙ ነገር ውስጥ መግባት ከብዶኝ እኔም አልፈልግም። እሱ ውስጥ ነገር ውስጥ መግባት አልፈልግም። ነገርኩ እኮ ራስህ በእጅ የፈረምካቸው ወረቀቶች ናቸው እንዳለ ዶክመንቶቹ በእጅ የተፈረሙ ናቸው። ጭራሽ ፊርማ አንተ አይደል እንዴ? ፊርማዎቹ ያንተ ናቸው። እስከዛሬ ሲፈርም የነበረው እኮ አንተ ነህ። ታስረህበት ስለነበረው ነገር ሰምቻለሁ። አሁን ግርግር የነበርንበት ሰዓት ላይ አንተን እየተደበደብክ በነበረበት ሰዓት ላይ ሰምቻለሁ። ከ4 ወር በፊት ምናምን ታስረ ነበረ። የታሰርከውን በፎርጅድ ነው፣ ዶክመንቶችን አመሳስሎ በመስራትና በማስፈረም። ያንን ቪዲዮ በምታስተላልፍበት ሰዓት የነበሩትን የክሩ አባል ይጣራልን፣ አጣራና መስጠት ያለብን መልስ ስጠን። አሁንም ቢሆን ቴዲ እዛ ቦታ ላይ ከነበሩት ሰዎች መሀል ፋይል ማን ሊያወጣ እንደሚችል ያውቁታል። ስለዚህ ቀጥታ ሹፌር አድርገን ያስገባ ነው የኛን ሰው በቁጥጥር ስር ያውሉት። ይግደሉትም አላውቅም፣ ግን ትክክለኛ ችግር ካለ ነው ውስጣችን የምፈራው። ገባ? እኔ እናንተ ሚስ አንደርስታንዲንግ ሲኖር አንተም የተማርከ ነህ፣ በጣም ማስተዋል የምትችል ሰው ነህ፣ እኔም በዛው ልክ በኋላ ላይ ተስማምተን ተረጋግተን ማውራት የምንችል ሰው። በርካቶችን የቤት ባለቤት ያደረገው ሜሪት ፕሮፐርቲ በደንበኞች ጥያቄ መሰረት አሁን ደግሞ በመሃል ተክለ ሃይማኖት በአራቱም አቅጣጫ የመንገድ አማራጭ ያላቸውን የንግድ ሱቆችን ለሽያጭ አቅርበናል። ዘመናዊ የንግድ ሱቆችን በተመጣጣኝ ዋጋ 1.8 ሚሊዮን ብር ሙሉ ክፍያ ጀምሮ በምቹ አከፋፈል ከ20% ቅናሽ ጋር ማግኘት ይችላል። ያስተውሉ፣ 100% ለሚከፍሉ ደንበኞች ዳጎስ ያለ ቅናሽም አዘጋጅተናል። እንዲሁም በግንባታ ሂደት መክፈል ለምትፈልጉ ደንበኞች በ440 ሺህ ብር ቅድመ ክፍያ የንግድ ሱቅ ባለቤት ይሁኑ። ቀሪውን በ6 ዙር በረጅም ጊዜ ክፍያ ከፍለው ያጠናቃሉ። ሱቆቻችን በኔቴሪያ ብቻ የሚሸጡ ናቸው። ከ11 ካሬ ጀምሮ በመረጡት ካሬ አማራጭ ከግራውንድ ወለል ጀምሮ እኛ ጋር ማግኘት ይችላሉ። ታዲያ እርሶም ይህን ዕድል ለመጠቀም ከታች ባስቀመጥነው ስልክ ፈጥነው በመደወል የዕድሉ ተጠቃሚ አሁኑኑ ይሁኑ። ሄኖክ አሁን የጀመርነው ነገር በደንብ መቀጠል እንችላለን።
የሰማኝ ነው ይሰማው እዚህ ማወቅ የምፈልገውን ነገር እንዳለ ንገረኝ እኮ። ምንድነው ማወቅ የምፈልገው? ዲጂታል ሲግኔቸሮችን እንዴት አድርገህ ነው የፈረምካቸው? ሲጀምር የኔን የመጀመሪያ ፊርማ ራሱ እንዴት ልታገኘው እንደቻልክ ማወቅ እፈልጋለሁ። እንዴ እራስ አይደለ እንዴ ሲፈርም የነበረው? ምንድነው የፈረምኩት? በአንተ ስም የገቡት መድኃኒቶች እኔ ምንድነው የፈረምኩት? ምንድነው የፈረምኩት ማለት ፈርሜ የለ እንዴ? እኔ ምንድነው የፈረምኩት? ንገረኝ። ምንድነው የፈረምኩት? ምንድነው የፈረምኩት? በአንተ ስም የገቡ መድኃኒቶች አሉ አይደል እንዴ? እነዛ እንዳለ ለምን እንትን ትላለህ እኮ? መድኃኒቶቹ የገቡት እኮ ለታማሚ ያስፈልጋል ተብሎ ለስኳር ታማሚዎች ያስፈልጋል እኮ። ታዲያ ስለሚያስፈልግ እኮ በአንተ ስም የገባው እኮ አይደል እንዴ? እኮ ታዲያ ብቻዬን ለምን ወንጀለኛ ታደርገኛለህ? መድኃኒቱ ላይ ምንም ችግር የለበትም። ይኸውልህ የናሙና ቴስት ተደርጎ የገባው መድኃኒት ነው እኮ። ታዲያ ምንም አይነት ችግር የሌለበት መድኃኒት ነው ለሀገሪቱ የገባው እኮ። እናንተ ማሸጊያው ላይ ያለው ሚኒራል መጠቀምና ዶፓሚን ኤክስትራክት አድርጋችሁ ሰዎችን እያሰከራችሁ በስካር መንፈስ የማይሆን ሰይጣናዊ ስራ ውስጥ እንዲገቡ ስለፈለጋችሁ ነው። ኧረ እኛ በጭራሽ ይሄንን አላደረግንም እንዴ። እንዳለ መድኃኒቶች እኮ በአንተ ስም ነው የገቡት እኮ። እንዳለ የፈረምካቸው አንተ አይደለ እንዴ? በአንተ ስም የገቡት መድኃኒቶች እኮ እንዳለ የሚታወቁት እኮ በአንተ ስም እንደገቡት ነው። እኔ ለምን ብቻ ወንጀለኛ ታደርገኛለህ እኮ? ታዲያ ለምን ወንጀለኛ ታደርገኛለህ? ሲጀምር ይኸውልህ እኔ የምጠየቅበትን በሱ ጉዳይ የምጠየቅበትን ነገር ምንም ነገር የለም እኮ። ለምን? ምክንያቱም የገቡትን በትክክል ፍተሻ ተካሄዱ በሁለቱም ሀገር መንግስታት መጣራት ባለበት ልክ ተጣርተው ምንም ችግር እንደሌለባቸው ተረጋግጦ የገቡ ነገሮች ናቸው። በዛ ውስጥ ግን ሻግ ተጠቅማችኋል። በጭራሽ ይሄንን አላደረግነውም። ማሸግ እሱ ይኸውልህ አንተ የሚመለከተ ጉዳይ አይመስለኝም እኮ። እኔ ምንም የማውቀው ነገር የለም እኮ። ታዲያ ከአንተ እኔ የምጠይቅህን ጥያቄ ብቻ ነው እንድትመልስልኝ ፈልግ እኮ። ምንድን ነው ሰነዶቹ? ምንድን ናቸው? እንዴት አድርገን የፈረምካቸው? እኔ በጭራሽ አልፈረምኩም። እንዴ ምን ሆነ ነው? እኔ በጭራሽ ምንም የፈረምኩት ነገር የለም። እንዳለ መድኃኒቶቹ የገቡት በአንተ ስም ናቸው። ፊርማዎቹ እንዳለ የፈረምካቸው አንተ ነህ። እኔ የተወሰኑ ዶክመንቶች ከኢንጂነር ያለው እህት እንደወሰድኩ ታውቃለህ? አውቃለሁ። እንዳለ ከዛ አውቃለሁ። እንዴት ልታውቅ ቻልክ? ፋይሎቹን እጄ ማስገባት አቤል እንኳን አያውቅም እኮ ስለዚህ ጉዳይ። አንተ እንዴት ልታውቅ ቻልክ? በቃ እኔ መመቀበት መንገድ አውቄያለሁ። እንዴት ልታውቅ ቻልክ? እኔ መመቀበት መንገድ አውቄያለሁ፣ ግን እንዳለ መድኃኒቶች የገቡ በአንተ ስም ነው። ብቻዬን ወንጀለኛ አታርገኝ። አንድ ነገር ልንገርህ፣ አንገት ላይ የገባውን ገመድ እያጠበቅከው ነው። የሰማይ ነው። እኔም ብቻ ነው ወንጀለኛ እያደረከኝ ያለሁት። እኔ ቤት በኩል ነው ወንጀለኛ ሆንኩት። እስኪ አስረዳኝ። እንዳለ መድኃኒቶች የገቡት እኮ በአንተ ስም ፈርመህ ያስገባቸው ራስህ ነው። በእኔ ስም የገቡ መድኃኒቶች የሉም አላልኩ እኮ። በቃ ከዛ ውጭ ታዲያ እኔ ምንም አውቀው ነገር አለ? ታዲያ እኔ ያልኩ ያለሁት ድርጅቶቹ የሚቋቋሙበት ከድርጅቶቹ ጋር የሚገናኝ የተለያዩ ሰነዶች ላይ እኔ እንዳለው ተደርጎ ያውም ደግሞ በሌለውበት ሰዓት ላይ በሌለውበት ታይሚንግ ላይ የኔን ፊርማ እየተጠቀማችሁ በጭራሽ ያንን ያደረገ ማንም የለም። የፈረምካቸው ፊርማዎች እንዳለ የገቡት መድኃኒቶች እንዳለ እኛ ጋር አሉ አይደል? አንተ ራስን ነፃ ለማውጣት እኔ ምንም ነፃ ለማውጣት አይደለም፣ እውነታውን እኮ ነው ራይቱን እየነገርኩ ያለሁት። አባቢ ጋርም እየሄድክ ስታወራ ነበር ቅድም። ሐሰተኛ ሰነዶች እንደባልቀስ ታስፈርማቸው ነበረ። አንተ ቤት በኩል ቤት ተሽሎክልከክ ማለት ነው። እኔ ስለ ጋሼ ድርጅት በደንብ አውቃለሁ፣ ብዙ ነገር አውቃለሁ። አንተ ቤት በኩል ተሽሎክልከክ የታሪኩ ጓደኛ እንዴት ድንገት እንደሆንክም ድንገት እዚህ የስራ ማስፈጸም ጉዳይ ውስጥም እንደገባህ የማውቀው ነገር የለም። ስለ አንተ የማውቀው አንድ መረጃ የለኝም። አላቅም ማለት ከአሁን በኋላ አላቅም ማለት አይደለም። ገና ብዙ ነገር አጣራለሁ ስለ አንተ። ምንድነው የምትጠራው? እኔ ያለው ልክ አይደል እንዴ? ከኔ ሙሉ መረጃ መስማት አትችልም? በቃ እኮ ነገርኩህ እኮ ፋይሎቹ እንዳለ አንተ የፈረምካቸው ዶክመንቶች ናቸው እንዳለ እኛ ጋር እኮ እኔ የፈረምኳቸው ፊርሞች። አዎ ከአንተ ውጭ የፈረመ የለም። አንተ አይደል እንደ ሙሉ መድኃኒቶቹን ያስገባው? አሁንም እኮ አዎ እኔ ነኝ ያስገባኋቸው እኮ ብለኸኛል። ሄኖክ የሰማኝ ነው እንዴ? እየሰማሁ ነው። መድኃኒቶቹን አስገብቻለሁ። ዶክመንቶቹን ቤት በኩል ነው የፈረምኩት። ቤት በኩል ነው ዶክመንቶቹ። ሳትፈርም ታዲያ እንዴት መድኃኒት ይገባል? ካልፈረምካቸው እንዴት ነው መድኃኒቶቹ የገቡት? እንዳለ ሙሉ መድኃኒቶቹ እኮ በአንተ ስም ነው የገቡት አይደል? በቃ እነሱ ዶክመንቶች እኛ ጋር ማለት አይደለም። የገቡትን መድኃኒቶች ታውቃለህ። ከጀርመን የተላከው ሜትፎርሚን ብቻ ነው እኔ ተጠያቂ ሊሆን የምችለው። እናንተ ግን በሱዳንም በምንም ዲጂታል ሲግኔቸር እየተጠቀማችሁ ያስገባቻቸዋል ነገሮች አሉ። የለም በጭራሽ የለም። አንተ ካስገባቸው መድኃኒቶች ውጪ ሌላ መድኃኒት የገባ የለም። ግማሽ ሊትር ዶፓሚን ኤክስትራክት እንዳደረጋችሁ አውቃለሁ። እኔ ራሴን ነፃ ለማውጣት ስለምፈልግ ብቻ ይህንን ኬዝ እየገፋሁበት ሄጃለሁ። ብዙ የምሰራቸውን ስራዎች ሆልድ አድርጌ አቁሜ ይህንንም እያደረኩ ያለሁት እናንተ በቃ ልጅ ተመልሶ አይመጣም ወደ ሀገር አይገባም የሚለው ነገር ስላሰባችሁ፣ ምክንያቱም አውሮፓ ከደረሰ በኋላ ምን ሊያደርግ ይመለሳል ብላችሁ ስላሰባችሁ፣ እኛ በጭራሽ አላሰብንም። አጣሉኝ እኮ ታሪኩም አለኝ ዮሴፍም አለኝ ሁሉም እኮ ነገረኝ። አንተ እንደምትመለስ እርግጠኛ ስላልሆን ስንጠቀምበት ነበረ። ትመለሳለህም ብለን በጭራሽ ሊል አይችልም ታሪኩ። በጭራሽ 100% እርግጠኛ ነኝ። ያለው ታውቃለህ ሄኖክ፣ አውቃለሁ። አንተ ወቀኝም አትወቀኝ አላውቅም። ያወራሁ ያለሁት ስለ ወንድሜ ነው። አውቃለሁ። ምንም ብትል ግን በታምር እሱ እንደዚህ ሊልህ አይችልም።
ምን እንዲለኝ ነው የሚፈልገው ታዲያ? ምንም እንደማይል እርግጠኛ ሲጀምር ምን አይነት ስልጣን እንዳላችሁና ቤት በኩል ነገሮችን እንደምታስኬዱ ያለው በደንብ ነግሮኛል። ብዙ ነገሮች እናንተ ማንም ሰው እንዳያገኘው ተብሎ ተገሎ ቁጭ ያለን እስረኛ ያለማንም ፍቃድና ያለምንም ከልካይ ነገሮችን አልፋችሁ መግባት ትችላላችሁ። አንድ የስልክ ጥሪ ብቻ ከእናንተ ጋር ኮንታክት ያላቸው ሰዎች ይደውላሉ። ምንም ይሁኑ ምንም የሚመለከተኛል ምንም ስልጣን ላይ ሆኑ ምንም ይሁን አላቅም፣ ብቻ ያን ሁሉ ነገር አልፋችሁ መሄድ ትችላላችሁ። ያን ነገር ስለምትችሉ ብቻ በእኔና በአቤል መካከል ቅሬታን ፈጥራችሁ እናንተ የምትፈልጉትን ነገር ለማቋቋም እየተንደረደራችሁ ነው። የማይሳካ ነገር አሁን ሲጀምር አንተ ይኸውልህ በህግ ጥላ ስር ነው ያለው ሄኖክ። ቀድመህ አቤል ላይ በደንብ ብዙ ነገር ስታወራ ነበረ። ሐሰተኛ ዶክመንቶችን ደባልቀህ ታስፈርም እንደነበር እየመሰከርክ ነበር። ያ ደግሞ ሌላ ነው ድርጅት ማቋቋም ነው ብቻ እንደዛ የተደረገው። በአንተ በኩል የተደረገ ነገር ምንም ነገር የለም። በእኔ በኩል ምንም ያደረግከው ነገር የለም። ምንም ያደረግከው ነገር የለም። ስለዚህ እያንዳንዱን ዶክመንቶች እኔ ነበርኩ እየፈረምኩ ስልክልኝ ነበረው። እንዳለ ሙሉን አንተ ነው የፈረምካቸው። ፊርማዎቹ እንዳለ የምታውቀው ከሆነ ፊርማን ታውቀዋለህ። ግርግር ውስጥ ገብቶ ምናምን እዚህ ጋር የሆነ ጭቅጭቅ ውስጥ ከአንተ ጋር ዱላ ውስጥ ምናምን ገብቼ እኔም እዛ መግባት ውስጥ አልፈልግም፣ ግን ፊርማዎችን ታውቃቸዋለህ። ፊርማዎችን ታውቀዋለህ አይደል? የራስህን ፊርማ የኔን ዲጂታል ሲግኔቸር እንዴት እንዳገኘኸውና እንደፈረምክ የማውቀው ነገር የለም። ከጀርመን የመጡት የራስህን ፊርማ እየካድከው እኮ ነው ያለው እኮ በአሁን ሰዓት እኮ ራስህ የፈረምካቸውን እኔ አይደለሁም እያልከን ነው። ፊርማው የራስህ ነው አይደለ? ፊርማህን ታውቀዋለህ። አት ዘ ሴም ታይም መርማሪ ጋዜጠኛም አይቲ ስፔሻሊስትም ነኝ። ምን ሊሰሩ እንደሚችሉ አውቃለሁ። ነገርኩህ እኮ እኛ ምንም ያደረግነው ነገር የለም። ፊርማዎቹ እንዳለ የራስህ ናቸው። ሲግኔቸር የሚሆን ኖርማል ሲግኔቸሮች ፎርጂድ እንዴት አድርገው ፋብሪኬት እንደሚደረጉና እንደሚሰሩ መላው ህዝብ የሚያውቀው ጉዳይ ነው። እዚህ ውስጥ እኔም ስሰራበት ነበረ በደንብ እነዚህ ነገሮችን ለማጋለጥ ብዙ ነገር ስሰራ ነበረ። ኦኬ ፊርማዎቹ እንዳለ ሐሰት ናቸው ያልከው የራስህን ፊርማ አይደለም። እሱን ያንተን አንድ ፎቶ ተጠቅሜ ወስጄ ማለት ነው ወደ ቪዲዮ ቀይሬው ያ ቪዲዮ አንተ እንዳወራኸው አድርጌ መስራት የሚቻልበት ዘመን ላይ ያለ ነው፣ እየተደረገም ነው። እሱን አውቃለሁ። አንተን አስመስለው ብዙ ነገር እየተሰራ ነው ያለው። አይደለም ፊርማ መፈረም ቀላሉን ነገር እኔ ሲጀምር እንደዚህ አይነት ፐርሰናሊቲ ያለኝ ሰው ያለው ወይ የራስን ፊርማ ነው እያልኩ ያለው። የራሴ ፊርማው የራሴ ነው እኮ በቃ እሱ ግን አይደለም የፈረምኩት። መቼም በመንፈስ መጥቶ አይፈረም ወረቀቱ ላይ አንተ እንደዚህ ብለህ ካልፈረምክ እያወራሁ ስለሆነ ነው። ቅድም የገባንበት ግርግር ውስጥና ድሎ ውስጥ እኮ መግባት እኔ አልፈልግም። እውነታውን ነው እየነገርኩ ያለሁት እኮ የቅድሙ ነገር ውስጥ መግባት ከብዶኝ እኔም አልፈልግም። እሱስ ነገር ውስጥ መግባት አልፈልግም። ነገርኩ እኮ ራስህ በእጅ የፈረምካቸው ወረቀቶች ናቸው እንዳለ ዶክመንቶቹ በእጅ የተፈረሙ ናቸው። ጭራሽ ፊርማ አንተ አይደል እንዴ? አንደኛው ይኸውልህ በጣም ድድብናችሁን የሚያሳየው ነገር ታይም ስታምፕ ማመሳሰል አልቻላችሁ። ከዛ ውጪ እንደዚህ ነው ብዬ ብዙ ነገር እዚህ ጋር ማውራት አልፈልግም እንጂ ሲግኔቸሮች እንዴት እንደተሰሩ በምን እንደተሰሩ እያንዳንዱን ነገር ኤክስትራክት አድርገህ ማሳየት ይችላል ለአንተ የሚገባ ከሆነ። ግን አንተ በጣም ዲጂታል ኤክስፐርት ነህ ተብለህ ነው እዛ ጋር ቁጭ ያደረጉ። ጉዳይ አስፈጻሚ ብቻ ሳይሆን እንደ ዲጂታል ኤክስፐርት አድርገው ቁጭ ስላደረጉ ነው ብዙ ነገሮችን እየገደልክ ያለው። አንተ ደግሞ ጉዳይ ገዳይ ከሆንክ ደግሞ እያንዳንዱ ለወንጀል እያመቻቹት የነበሩትን ነገሮች ስታስፈጽም የነበርከው አንተ ነህ። የሰማይ ነው ይኖክ እየሰማሁ ነው። ለእያንዳንዱ ነገር ተጠያቂ የምትሆነው አንተ ነህ። እኔም መጠየቅ ካለብኝ እጠየቃለሁ። የምጠየቀው ራሴ ፈርሜ ባስገባሁት መረጃ ብቻ ነው። ፊርማዎቹ ያንተ ናቸው። ከመጀመሪያው ጊዜ ጀምሮ እስካሁን እስካለው ድረስ ያለው ወረቀት በሙሉ ፊርማው ያንተ ናቸው እኮ። በእኔ ስም እያስመሰላችሁ እየሰራችሁ ስለሆነ በአንተ ስም ማንም ያስመሰለ የለም። አብዛኛውን ዶክመንት እኮ እጄ ላይ ያስገብቻለሁ። ለአንተ ማሳየት አለብኝ የለብኝም አላቅም፣ ግን ማየት ከፈለክ አብዛኛው ነገር አሳይሃለሁ። ምኑን ታሳየኛለህ? የማውቀው ዶክመንት አይደል እንዴ? ሲጀምር ይኸውልህ ምን ድረስ እንደምንሄድ ታውቃለህ? ፊዚካሊ ፋይሉ ሲሰራ የተሰራበት ላፕቶፕ ወይም ኮምፒውተር የትኛው እንደሆነ ራሱ ሎኬት ማድረግ እንችላለን። እሱ ደግሞ እየተሰራ ነው ያለው። ትንሽዬ ነገር ብቻ ነች የምትቀረን እንጂ በምን ስትሰሩት እንደነበር ራሱ ማወቅ እንችላለን። ራስህ ሰርተህ ካላመጣኸው በስተቀር በጭራሽ እኛ ጋር ያሉ ፋይሎች በሙሉ እኔ የመጀመሪያውን እኔ ስልክ ቀጥታ ዳይሬክት ከኔ ኢሜል ነው የተላከው አይደል? ከዛ በኋላ ያሉ ዶክመንቶች ግን በምንም ኢሜል የላቸውም። ፎርዋርድ እየተደረጉ የነበሩት ከሆነ ቴሌግራም አካውንት ወደ ቴሌግራም አካውንት፣ ከዛ ዋትሳፕ ላይ ቴሌግራም አካውንት ላይ ያደረጋችሁ በተለያየ እንትን ነበረ ስታደርጉት የነበረው ፋይሉን ስታንቀሳቅሱት የነበረው። ይኸውልህ አንተም ስትልክ በማን ኢሜል ላከው? መጀመሪያ ዳይሬክት ዶክተር እያሱ ኢሜል ላይ የላኩት። ከዛ በኋላ ያሉ ዶክመንቶች ግን እስኪ ከጀርመን
ቀጥታ እዚህ መላካቸውን የሚያሳይ ፕሩፍ እፈልጋለሁ ከእናንተ። ተፈርሟል ስለምትሉት ሰነዶች እንዳለ ዲጂታል ሲግኔቸር ይሁኑ አውቃለሁ። ከዛ አታችመንት እንዴት ተደርጎ ለእናንተ አታች እንደተደረገ ብቻ ማወቅ እፈልጋለሁ። አንተን የፈረምከው እያልከኝ ነው አይደል? እኮ እኔ ፈርሜ መላኬን የሚያሳይ ማስረጃ እፈልጋለሁ ከአንተ። ምን ላንጣልህ? ምን ላቅርብልህ? እሱ የምታሳይበት ነገር ስልክ ልቀበልህ? ላፕቶፕ ልስጥህ? በምን መልኩ ነው ልታሳየኝ የምችለው? ለምን ትጨነቃለህ? ያላረከውን ነገር እኮ ነው አድርገህ እያልከኝ ነው። አንተ እኔ እንደፈረምኩ ሀቅ አለ። አንተን የፈረምኩ እያልከኝ ነው። ስለዚህ እኔ ከፈረምኩኝ በምን መልኩ ፈርሜ ለአንተ ወይም ደግሞ እዛ ጋር ዶክመንቶቹን ለያዙ ሰዎች እንዴት አድርጌ እንደላኩኝ ግን እንድታሳይ ይፈልጋል። በስነ ስርዓት ሎኬሽኑን የሚጠቅስ ነገር ከየት እንደተላከና የት ዴስቲኔሽን እንዳረፈ የሚያሳይ ነገር ዲጂታል ኤክስፐርት እንደመሆኑ መጠን ታሳይ ይፈልጋል። ብዙዎቹ ታሪኩ ጋር ናቸው። ታሪኩ እጅ ላይ ምንም የለም። ታሪኩ እጅ ላይ ያለ የተባለውን ዶክመንት ለያለው ሰጥቶታል፣ ያለውም ለእህቱ ሰጥቶታል። ከእህቱ እጅም ተቀብለናል። ትላንትና ማታም ደግሞ ብልቃጦቹ ተከፋፍሎበታል። ቤተሰቦች እዚህ ጋር እንድታቁልኝ የሚፈልገው እነዛ ኤክስትራክት ተደረገው የነበሩት ዶፓሚኖች ገብተውበታል የተባሉ ክለቦች በትላንትናው ምሽት በጣም እየዞርን አብዛኛውን ነገር ለማጥራትም ጥረት አድርገናል። ትንሽ የነበረው ቦታና ሁኔታው ቀርጾ ለእናንተ ለማስተላለፍ ትክክል ስላልነበረ ነው እንጂ የመጀመሪያውን 50 ሲሲ የያዘችዋን ብልቃጥ ማግኘት ችለናል። እሷን ከያዘን በኋላ እንግዲህ ቤቱ ላይ የተለያዩ ፍተሾች አድርገናል። በዛ ውስጥም ደግሞ ሲንቀሳቀሱ የነበሩ ህገወጥ ነገሮች ነበሩ። ቤቱን ኖርማል መዝናኛ ክለብ ሳይሆን ከክለብነት ባለፈ ብዙ ነገሮች ሲሰሩበት ነበረ። ቤቶቹ ላይ ለመንግስትም መወረስ የነበረባቸው መወገድ ያለባቸው ብዙ እቃዎች ተገኝተዋል። እነሱንም እንዲወገድ ጥረት አድርገናል። ትናንትና ላይ እንግዲህ አመርቂ የሆነ ብዙ ነገሮችን ከካሜራ ጀርባ ስንሰራ ነበር የነበረው። የተወሰኑትን ዶፓሚኖች በእጃችን ማስገባት ችለናል። በ50 ሲሲ እየተደረጉ ነው ፓክ እየተደረጉ እነዚህ ግማሽ ሊትሮች ወደ ተለያየ ክለቦች እንዲገቡ የሚደረገው። ከዛ በኋላ እነዛን ነገር እንግዲህ በባለፈው ቪዲዮ ላይ እንደገለጽኩላችሁ የሚጠጡት ላይ ነገሮች ላይ በመጨመር እንግዲህ ያን ስቲሙሌንት ከፍ በማድረግ ያልተፈለገ ሴጣናዊ ስራ ውስጥ እንዲገቡ የሚያደርጓቸው ነገሮች ብዙ ነበሩ። እነዛን ነገሮች እንግዲህ በተቻለ መጠን ለማጥፋት ጥረት እያደረግን ያለ ነው። ዛሬ ጀመርንበት ቦታ ላይ አናቆምም። ነገም ከነገ ወዲያም ይህን ነገር አጠናክረን መቀጠላችን አይቀርም። ግን እዚህ ጋር እንድትረዱልኝና እንድታውቁ የምፈልገው እኔ ያስገባሁትን ፋይል በራሴ ሲግኔቸር ከዛ የላኳቸውን ነገሮች በዲኤችኤል የተላኩትንም ነገሮች ፕሩፍ ማቅረብ ችያለሁ። ግን ከዛ በኋላ ግን እየተፈረሙ ሰነዶች እየገቡ የነበሩትን ዲጂታል ሲግኔቸሮች ናቸው። አቤል ጋርም ሀቅ አለ። ግን ከየት ወዴት ተላከ፣ ታይም ስታምፑ እንዴት ነው፣ መቼ ነበር ይሄ ነገር የተዘጋጀው የሚለው ነገር አልተጣራም እና ይሄ ነገር ግዴታ መጣራት መቻል አለበት። ሄኖክም ደግሞ ፕሩፍ የምታቀርበው ፕሩፍ ካለ እኔ ወንጀለኛ ነኝ ብዬ አምኜ እጄን ለህግ እሰጣለሁ። የሰማኝ ነው። ስለዚህ አንተ ማስረጃ ነው አንተ ፈርመሃል የምትለኝ ነገር ካለ ዳይሬክት ሊስት ላሉት ነገሮች እንድነግረኝ እፈልጋለሁ። ምንድን ነው የምነግርህ? ነገርኩህ እኮ በቃ ፊርማ ወረቀቶቹ እንዳለ አንተ ፊርማ ነው ያለባቸው እኮ። እሺ ከየት ነው የመጡት? አንተ እጅ ላይ እንዴት ሊገቡ ቻሉ? አንተስ እንዴት እርግጠኛ ሆነ ልታወራ ቻልክ? እኔ መፈረሜ ፊርማዎቹ ያንተ ናቸው። እስከዛሬ ታስረህበት ስለነበረው ነገር ሰምቻለሁ። አሁን ግርግር የነበርንበት ሰዓት ላይ አንተን እየተደበደብክ በነበረበት ሰዓት ላይ ሰምቻለሁ። ከ4 ወር በፊት ምናምን ታስረ ነበረ። የታሰርከውን በፎርጅድ ነው፣ ዶክመንቶችን አመሳስሎ በመስራትና በማስፈረም ያረኩት ነገር ስላልሆነ ታሪኩ በዚህም በዛም ብሎ ተከራክሮ ከታሰርከ በኋላ ታሪኩ ለምን እንዳስወጣህም ገና እሱ ራሱ የሚጠየቅበት ጉዳይ ነው። ግን አንተ ያለምንም ማስረጃና ያለምንም ኤቪደንስ ህግ አንጠልጥሎ ወስዶ በእንደዚህ አይነት ነገር ጠርጥሮ አያስርህም። ምን ነበር ኬዙ? ስለ ኬዙ ንገረኝ። ሐሰተኛ ዶክመንት ተሰርቷል ተብሎ ነው ተፈርሞ ነበር ነው። ምን አይነት ሐሰተኛ ዶክመንት ነው? ያላደረግከው ነገር ነው። ባላደረግከው ነገር ነው ገብቻለሁ። ስላላደረግኩት እኮ ነው። ታዲያ ለምን ለማስረዳት የከበደ? ስለ ጉዳይ የማስፈጸምባቸው አንድ ድርጅት ሌላ ድርጅት ነበርና የእሱ ድርጅት ፎርጅድ ወረቀት ተሰርቷል ተብሎ ነው የገባሁት።
ግን እኔ አላደረኩትም። አሁንም እኮ አውቃለሁ እኮ እንደዚህ አይነት ስራዎችን ብዙ ነገሮችን እንደምትሰሩ። እጅ ላይም ቅድምም ስገባት የኔ ቲሞች ሲፈትሹ ማለት ነው 2 አይነት እንትን ተገኝቷል፣ ደረሰኝ ተገኝቷል፣ የተለያየ ደረሰኝ አይደል? ስለ ደረሰኝ እሺ ምን የምትለኝ ጉዳይ አለ? ደረሰኞቹ ህጋዊ ናቸው ሁለቱም። በአንድ ድርጅት 2 የተለያየ ሰነድ ምን ላይ ደረሳችሁ? አቤት ደረሰኞቹ ስለ ደረሰኞቹ ነግረውኳል። ኪስ ውስጥ ስለተገኙት ደረሰኞች እሱም ቅድም ሲፈትሹት አሁን አጫውቱኝ ስላሉት ነገሮች፣ በሱ ዙሪያም ያሉት ነገሮች አንዳንድ ነገር ሰምቻለሁ። ሄኖክ አሁን ወደ ባለቤትህም ወደ ልጆችህም የተላኩ ሰዎች ነበሩና የተላኩት ከኛ ሰዎች አይደሉም ከእናንተ ዙሪያ ካሉ ሰዎች ይመስለኛል። እና የእኛ ሰዎች በፍጥነት እዛ ቦታ ላይ መድረሳቸውና ያሉትን ነገሮች አንድ ለማድረጋቸው እንግዲህ ያንተን ቤተሰብ ሊታደጉት ችሏል። ይሁንና አሁን እያልኩ ያለሁት አንዳንድ ፋይሎች እጄ የገቡና በራስ አንደበት የማመኑን ነገር እየሄድክበት አይደለም። ባለቤትን እንግዲህ በዛ በፍጥነት እንግዲህ ደርሰን ስላሉት ነገሮች ስናወራት ከካዝና ውስጥ በፍጥነት ማሸሽ አለብኝ ብላ ባለቤት አደራ ያለኝ ፋይል ነው ብላ ይዛ የወጣችው ፋይል ነበርና አደራ ያልካት ፋይል ምንድን ነው? በርካቶችን የቤት ባለቤት ያደረገው ሜሪት ፕሮፐርቲ በደንበኞች ጥያቄ መሰረት አሁን ደግሞ በመሃል ተክለ ሃይማኖት በአራቱም አቅጣጫ የመንገድ አማራጭ ያላቸውን የንግድ ሱቆችን ለሽያጭ አቅርበናል። ዘመናዊ የንግድ ሱቆችን በተመጣጣኝ ዋጋ 1.8 ሚሊዮን ብር ሙሉ ክፍያ ጀምሮ በምቹ አከፋፈል ከ20% ቅናሽ ጋር ማግኘት ይችላል። ያስተውሉ፣ 100% ለሚከፍሉ ደንበኞች ዳጎስ ያለ ቅናሽም አዘጋጅተናል። እንዲሁም በግንባታ ሂደት መክፈል ለምትፈልጉ ደንበኞች በ440 ሺህ ብር ቅድመ ክፍያ የንግድ ሱቅ ባለቤት ይሁኑ። ቀሪውን በ6 ዙር በረጅም ጊዜ ክፍያ ከፍለው ያጠናቃሉ። ሱቆቻችን በኔቴሪያ ብቻ የሚሸጡ ናቸው። ከ11 ካሬ ጀምሮ በመረጡት ካሬ አማራጭ ከግራውንድ ወለል ጀምሮ እኛ ጋር ማግኘት ይችላሉ። ታዲያ እርሶም ይህን ዕድል ለመጠቀም ከታች ባስቀመጥነው ስልክ ፈጥነው በመደወል የዕድሉ ተጠቃሚ አሁኑኑ ይሁኑ። መልካም ፋይሎች እንግዲህ እሱ ብቻ አልነበረም። የኛ ሰዎች ደግሞ እንግዲህ ያንንም ፋይል የቀሩትንም አውጥተው ነበርና ብዙ ነገሮች ግልጽ ሆኗል። እና ከአሁን በኋላ ልትሸሸግ የምትችላቸው ነገሮች ያሉ አይመስለኝም። እና ምን ትላለህ? በራስ አንደበት ማመን ያሉብህ ነገሮችን ማስተካከል ይኖርብሃል ወይንስ ባለቤትና ልጅህን የኛ ሰዎች እዛ ትቷቸው እንዲመጡ ላድርግ? ስለ የአንተን ቤተሰብ የመጠበቅ ግዴታ የለብንም። አንተ እኛን እያጠፋ አንተ እኛ ላይ ብዙ ነገሮችን እያደረግ የአንተን ቤተሰብ እንድጠብቅ ወይም ደግሞ እንዳሸሻቸው የሚያደርግ ህሊናም ሊኖረኝ አይገባም። ገባ? ስለዚህ አንተ በምታወራው አማርኛ እንድናወራ ካልፈለግ ባለቤትና ልጅን ትቻቸው ከመጣው መቼም ርኅራኄ እንዳሌላችሁ ታውቀዋለህ። ምን ሊያደርጉብህ እንደሚችሉ ታውቀዋለህ መቼም አይደለ? ቀናበልና የምትጠይቀውን መልስ መልስ። እሺ እነሱ ባሉበት ሰላም እንዲሆን እናድርግ። የምትፈልገው መረጃ በሙሉ እነግርሃለሁ። ቴዲ ለአንተ ምን ነግሯል እስካሁን ድረስ? እሱ አሁንም እያለ ያለው ሰነዶቹን እኔ እንደፈረምኳቸው እያንዳንዱ የገቡት መድኃኒቶች በእኔ ስም እንደሆኑ ነው እያወራኝ ያለው። ምንም አይነት ታንጀብል የሆነ ማስረጃ ግን ማቅረብ አልቻለም። ከዛ ውጭ ደግሞ ያለ ጥፋቴ ነው ከ4 ወር በፊትም በሐሰተኛ ሰነድ ማዘጋጀት ታስሬ የነበረው ያለኛል። የዛኔም በማጭበርበር ጉዳይ ነበር ገብቶ የነበረው። የገባውም ያጭበረበሩትን ነገሮች የገንዘብ ዝውውር አንዳንድ ጉዳዮች ነበሩ። ሙሉ ለሙሉ ግን የአጎት ልጅ ታሪኩ እሱን ሙሉ ለሙሉ ትብብር በማድረግ እና እሱን ሳፖርት አድርጎ እንግዲህ ምን አይነት ነገሮችን እንደሰሩ የሰሩትን ፋውሎች እንግዲህ አላውቅም፣ ግን ከእስር እንዲያመልጥ ተደርጓል። ስለሱን ጉዳይ እንደ አዲስ ኬዝ እንዲጀምሩበት እኔ ሀሳቤን አቅርብ ያለው የቀረውን ደግሞ እንግዲህ ጋካል የሚጨርስ ይሆናል። ስለዚህ ሄኖክ ነገሮችን ባላመንክ ቁጥር እና ውስብስብ ማድረግ በፈለግክ ቁጥር ምን ያህል የምትጠየቅበት ጉዳዮች የተመዘዙብህ እንዳሉ ግልጽ የሆነ ነው። አሁን ቴዲ መጠየቅ ያለብህን ነገር በሙሉ እንግዲህ ጠይቅ።
አላምን ካልክ እጄ ላይ ያሉት ባለቤት ጋር ያስቀመጥካቸው ፋይሎች እንድዘረግፍ ታደርገኛለህ ማለት ነው። የምትፈልገው እሱ ነው። እነሱ ብቻ ባሉበት ሰላም አድርግልኝ። ማወቅ የምትፈልገውን ነገር በሙሉ እነግርሃለሁ። እየጠየቅን ያለው እስካሁን ድረስ እየጠየቅኩ ያሉትን ጥያቄዎች ደግሜ መጠየቅ ያለብኝ አይመስለኝም። እዚህ ከመጀመሪያ ጀምራት ምን እንደነበረ አስረዳ። አሁን አይደለም እኮ አንገትን መድፋት የነበረብህ። መጀመሪያ እንደዚህ አይነት ስራ ውስጥ ልገባ ስታስብ ነው አንገትን መድፋት የነበረብህ። እነሱ ደህና እንደሆኑ ምን ማረጋገጫ አለኝ? ምን ማረጋገጫ አለኝ ማለት? ማለትም ሰላም እንደሚሆን እኛ ጋር ናቸው አልን አይደለ? ባለቤት የህግ ሰዎች ነን። እኔን ለማወጣጣት ቢሆንስ እሱ ነው ያላችሁ። ከካዝና ውስጥ የወጣ ባለቤትህ እንኳን የማታውቀው አዲስ የቤት ካርታ እንዳለን ጭምር አውቄያለሁ። እንድታውቀው ያለው ብዙ ፐርሰናል የሆኑ ፕራይቬት የሆኑ እዚህ ጋር መጥቀስ ያለብኝ ነገሮች አሉ። መቼም ባለቤትን የማታውቀው ፋይል እኔ ላውቀው የምችለው መቼም ባለቤትን ሳላገኛት ሊሆን እንደማይችል ልታውቀው ይገባል። ስለዚህ ጥያቄ ባታበዛ መልካም። ሄኖክ እንትን ነው የምናወራው። ሙሉ ሰነዶቹን እኔ ነኝ የፈረምኳቸው። የሚያግዘኝም ሰው ስለነበረ እያንዳንዱ በእኔ ስም ሲፈረሙ የነበሩትን ነገሮች አንተ ነበር ስትፈርም የነበረው። ፊርማ ቀላል ስለሆነ ብዙም አልከበደኝ። ሌላስ ምን ነበር ስትሰራ የነበረው? ጉዳዮቹ እንዳለ የሚመልኩት የነበረው በመኮንን ልጅ ነበር። በሷ በኩል ሁሉም ነገር እያለቀ ድርጅቱን መቋቋም ነበር አላማችን። ከዛም አንተ አገኛቸው ያልኳቸው ፋይሎች በሙሉ ነገሮችን ባንተ ስም ካደረግን ነገሮች ስለሚቀሉልን እንዳለ ወደ እናንተ አደረግ ነው። ከዛ አገኘን ያልካቸውን ካርታዎች በሙሉ የኛ ሰዎችን ከእናንተ ጋር ኮላብ አደረግናቸውና አንድ ላይ እንዲሆኑ አደረግን። እኛ ሀሳባችን በሁለታችሁ መሀል ግጭት ለመፍጠር ወይ ደግሞ ለማጣላት ብለን ሳይሆን ድርጅቱን ለማቋቋም ያለን አማራጭ እሱ ብቻ ስለነበረ ነገሮችን በሙሉ ያንን ማለት ድርጅቱን ለማቋቋም እሱ ብቻ ነበር ማለት። በመኮንን በኩል የመጣው ነገር በሙሉ እኮ የሚመለከተው ነው አይደል? አይደል? አዎ በቃ በእናንተ በኩል ቴዲ ጋር መውሰድ የተፈለገበት ምክንያት ምንድን ነው? ችግራችሁ ከኔ ጋር ነው። እኔን ማድረግ ያለባችሁ ነገር በሙሉ አድርጋችሁ ቴዲ ጋር ሄዳችሁበት ለእኔም ደግሞ ጋዜጠኛ ወንጀለኛ አለ አጠገብ ብላችሁ ፍንጭ ሲሰጥ መቼም እርግጠኛ ነኝ ሊያመልጥ አይደለም። አይናው የሆነ ችግር ሲኖር ለኛ የሚገባ ነገር ነውና ይሄ ፍንጭ በቀላሉ ሊያመልጥም ይችላል። ግን ይህንን ነገር ስታደርጉ እቺ መረጃ ስታመልጥ የነበረችበት ምክንያት ምንድን ነች? ያው ነገሮቹ እንደዚህ እንዲሰፉ አልፈለግም ነበረ። የተለያዩ ሰዎች ወደ እናንተ እንልክ ነበር። የእናንተ ሀሳብ ባጭሩ የሆነ ነገር ሲፈጠር ቴዲ ነው ሲባል ቴዲን ዝም ብዬ ፋይሎችን በቃ ቴዲ ነው ብዬ ነገሮችን ሸፋፍኝ የማልፍ ነበር የሚመስላችሁ? ማለት ቴዲ ሲሆን ወንጀልን የማላገልጥ እሱ ጓደኛዬ ስለሆነ ብዙ ነገሮችን ሸፍኖ ያልፋል የማለት ሀሳብ ነበራችሁ ነው ምንድን? አንድም እሱ ነው። ሁለተኛ ነገር ደግሞ ድርጅቱን ለማቋቋም ያለን አማራጭ በዛ መንገድ መሄድ ብቻ ነበረ። እኔም ደግሞ እናንተ ጋር የሚመጡ ሰዎች ጋር ጠቀም ያለ ገንዘብ ሰጥተውኝ ስለነበረ ያው እኔም ደግሞ ገንዘቡን ፈልጌው ስለነበረ ያ ነው እንደዛ ሄደው የሚያስፈልገን አይመስለኝም። ምክንያቱም ብዙ ፋይሎች ከጀርባ ያሉትም በአንተ በኩል የሚመጡት ጉዳዮች ብዙ ነገር ተይዘዋል። አጣርተናል፣ ደርሰንበታል። ትክክለኛ ሲግኔቸር መሆኑንም እና በዲጂታል በኩል ሲንቀሳቀስ የነበረ እንደሆነ እንግዲህ ታይቷል። አንተም እንግዲህ ከዚህ የበለጠ ከኛ ጋር መቆየት ያለብህ ስላልሆነ ሄኖክ እጅ ላይ ያሉትን ዶክመንቶች እጅ ላይ ያሉትን ኢሜይሎች ምናምን እንዳለ አክሰስ ማድረግ እንፈልጋለን። እያንዳንዱን ነገር ዘመን ነው አይደል ሄኖክ? ተነሱታና ከነሱ ጋር እያንዳንዱ ያሉትን ነገር ስጣቸው። ተነሱ ተቀበሉት ሁሉንም ነገር። ለማንኛውም ውድ ቤተሰቦቼ እንግዲህ በጣም በሚያስገርም ሁኔታ በሁለታችን መካከል ግጭትን ፈጥሮ የነበረው እንዲሁም ደግሞ እኔ እንዴት ብዬ ማስረዳት ራሴን ነፃ መሆኔን ማስረዳት እስከሚከብደኝ ድረስ የተቸገርኩበት ስራዬንም ለማቆም የወሰንኩበት ሁኔታ ላይ ነበር የምገኘው። አቤል ያው ሀቁን ለመናገር ተቀይሜሃለሁ ስልህ በደንብ ታቀኛለህ ምንም ነገር ውስጥ እንደዚህ አይነት ነገር ላይ
ልነካካ እንደማልችል ታውቃለህ። ምን አይነት ፐርሶናሊቲ እንዳለኝ ታውቃለህ። አንተ ግን በዛ ልክ እየተንቀሳቀስክ ማንም ሆነ አንተ ወንጀለኛ ነህ እያልከኝ እዚህ ጋር ግልጽ እንዲሆን የምፈልገው ነገር ቢኖር ከካሜራ ጀርባ የተፈጠሩ ብዙ ነገሮች አሉ። እኔ ካሜራ ላይ ከተናገርኳት ነገር ውጪ ይሄ ህግም ስለሚያስገድድ ነው። ከህግ ውጭ ደግሞ ዛሬም ነገር ማድረግ የምንችለው አንዳችም ነገር የለም። አንተም ብትሆን እኔን የምትተባበረኝ ትላንት በእኔ ብዙ ነገር ተፈጥሯል ሲባልም ነበር ኮመንት ላይ ብዙዎቻችሁ ውስጡ በእኛ ህይወት ውስጥ ምንም ነገር ሲፈጠር ማንም ሰው አዎ ትክክል ነው አያደርግም እኮ የራሳችን ስሜት ነው አይደል? ከስሜትም ባለፈ መልኩ አንተን ለመርዳት ብዙ ነገሮች ተደርጓል አውቃለሁ። እሱ የኛ ስሜት ነው። እኔ ግን ማንም አጠገቤ ሆኖ የሚረዳኝ እስኪጠፋ ድረስ ቴዲ ነገሮች ከብደው ነበረ። ቴዲ ሚስ አንደርስታንዲንግ ነበር ያልኩ። ይሄንን እኔ ከስራ እስከመታገድ የተደረሰበት ምክንያት እኮ አቤል ሙሉ ለሙሉ ቴዲን እየተባበርክ ነው እንጂ ስራህን እየሰራ አይደለም ስለተባለ ነው። ሁለተኛ ደግሞ እኔ የራሴን ሰዎች ስለማስገባት ቅድምም ስለጠቀስከው ጉዳይ ከሆነ አንተ በዛን ሰዓት የእኔ ኬዝ ላይ ፓርቲሲፔት የምታደርግበት ምንም አይነት መንገድ አልነበረም። ሁለተኛ የራስን ስራ እየሰራ እኔም የራሴን ስራ በጣም እየነገርኩ ነው። ወንጀለኛ አለ እየተባልኩ በጣም ብዙ ነገሮችን አስነግረኝ ነበር። ያንን ነገር እኔ ተንኮል ማስብ ሰው ቢሆን ጋዜጠኛ አስበሃል አይደለም ተንኮል አስበሃል ሳይሆን ኦዲየንስ ጥያቄ እኔ ፍጹም ነኝ አያደርገውም ብለህ እንድታስበኝም አልፈልግም። ላደርገው እችላለሁ። ሰው ነኝ ከተቀመጠስ ፋይልሽ ካሉት ነገሮች እኮ እሱን ነው የምልህ። ፍጹም ነኝ እያልኩኝ አይደለም፣ ግን አትሊስት ነገሮችን አንደርስታንድ ለማድረግ እና ከየት ነው የጀመሩት፣ ይሄ ነገር እንዴት ነው ሊሆን የቻለው፣ ይሄ ልጅ እንዴት ውስጥ ወጥመድ ውስጥ ሊገባ ቻለ የሚለውን ነገር ቁጭ ብለን ፐርሰናሊ ካሜራ ባልበራበት ሁኔታ ድንገት ነው ደውለህ የጠራኸኝ። መጣሁኝ። ስመጣም ከኔ ጋር ማንም እየተንቀሳቀስ የነበረ ቲም የለም። ብቻዬን ነው የመጣሁት። ገባሁኝ። በዚያን ያህል ደረጃ እዛ ጋር መዋከቤ ትንሽ ስለነበረኝ እሱ ቅር ሊል ይችላል። እኔ ከዛ በኋላም ደግሞ በእኔ ቲም እና በአንተ ቲም መካከል ተፈጥሮ የነበረውን ነገር የሚያስጠላ ነበረ። ምንም ለምን እንደዚህ እንዳልኩ ታውቃለህ ቴዲ? አንዳንዴ ውስጣችንም የክሩ አባል ወንጀለኞች ብዙ ነገሮች ነበሩ። በአንተ በኩልም ያጸዳቸው ብዙ ነገሮች። እነዛን ሰዎች እኔ አላምንም። እኔ በጣም ብዙ ነገር የደረሰብኝ ሰው ነኝ፣ አላምንም። ስለዚህ ለአንተ መናገሩን ዳይሬክት ተገናኝተን በአካል ካልሆነ እኔ ደግሞ እርግጠኛ ሆኜ የምነግርህ የሆነ ቀን ተገናኝተን በዚህ በእናቴ ጉዳይ ብዬ ካወራው በኋላ እኔ ስለዛ ስለ ጋዜጠኞች ስለሚወሩት ነገሮች ሰው ስለመቅጠሬ በአካል አልተገናኘንም። በስልክ ደግሞ አላወራም እንደዚህ አይነት ፋይል አይደለ? ካልሆነ ኢሜል ላረግ ለሚችለው ነገር ግን ያንን ደረጃ ለመድረስ ያለንበት እንግዲህ ማዘርም ታማለች። ብዙ ነገር እየተፈጠረ ነው ያለው። በዛ በኩል ታውቀዋለህ። በእኔ በኩልም በጣም ብዙ አይነት ነገሮች እየተፈጠሩ ሀፕን እያደረጉ ነው ያሉት። ይሄንን ነገር ማብራራቴ እኔ ስለ አብራራው አይደለም የምታምነኝ እንደዛ ማለት ነገር ግን ለቀናቶች ብዙ ጉዳዮች ሲፈጠሩ እኔንም ከስራ ውጭ መሆንበት ነገሮች ተፈጥሮ ነበር አለ። ያ እንዲሆን የተደረገው ሌላ ምንም አድርጌ አይደለም። በወንጀል ዙሪያም ከተነሳ ወንጀሉ እየተጣራ ያለው አንተ ላይ ነው፣ እኔ አቤል ላይ አይደለም። እኔ ከስራ ልታገድበት የቻልኩበት ነገር መገመት አይከብድም። በቃ እኔ ቴዲ አያደርግም ብዬ መከራከሬ ነው። እኔ ማጣራት ያለብኝ ማለቴ ነው። እኔ እዛ ጋር ደግሞ እኔ ማጣራው ባልኖር ቴዲ ትታሰር ነበር። ለምን ካልክ እዛ ጋር ታንጅብል የሆኑ ማስረጃዎች አሉ አይደል? ጉዳዩን እኛን ያዘው ብለን በአንተ በኩልም እስከዛሬ የሰራቸው የስራ ኤክስፒሪየንስ ሲታይ ንጹህ ስለሆን አንድ፣ በዚህ በኩልም ደግሞ እኔም የያዝኩትን ፋይል እያጣሩ የነበርኩት እጅ ላይ ያሉትን ፋይሎች ለማንም ሰው አልሰጠውም። ይዤ ነው ያለሁት። ማንም ሰው ይሄ ነው ብሎ አንተ መክሰስ የሚችልበት የከሰሰም ድርጅት አካል የለም። ያ ነገር አንተ ማስጠኝ። እኔ ደግሞ በራሴ በኩል ማጣራት የምችለው ነው የአንተን ነገር ማየት። ምክንያቱም እኛ የምንጠቀማቸውን ፕሮሰሶች ራሳችንን የምናውቀው ያንን ነገር መውሰድ ስላለብኝ ለአንድ ለአራት ቀን ከሚዲያ ጠፍቼ መደረግ ያለበትን ነገር አድርጌ ይዤ ስመጣም ደግሞ ተገቢ ነው ብዬ ማምናቸውን እነሱንም አስቀምጬ ካሁን በኋላ ስራ እንድትታገድ እናደርጋለን ሲሉ ነው ሚዲያውን አብርቼ ለእነሱም ግልጽ የሆነ ነገር ማሳወቅ ያለብኝ አሳውቄ ያንን እንትን ያልኩት። አሁንም ደግሞ ቢሆን ይሄ ስራ በአንተ በኩል መደረግ ያለበት ነገር ተደርጓል። ቴዲ እንግዲህ ነፃ መውጣት አለበት ብዬም ስላመንኩ መሆንም ስላለበት ብዙ ነገር ተደርጓል። ነፃ መሆንን እንግዲህ ይፋ አድርገናል፣ እግዚአብሔር ይመስገን። በእኔ በኩል ግን እማምናቸው መወዳቸው እንደ ታናሽ ወንድም የማያቸው የክሩ አባላቶቼ ሁለት ወንድሞችን እንግዲህ ሰላይ አድርጌ ባስገባውበት አንደኛው የአንተ ተቋም ላይ ሜንሽን በተደረገበት ሰዓት በህይወት ይኑር አይኑር አይታወቅም። ብዙ ፋይሎችን የሚያቀብለን አሁን እንግዲህ ለአንተም መረጃዎችን ማጣቀሻ ያደረግኩበትን እኔ አሁን የዛን ጊዜ ሄኖክ የተባለውን ግለሰብ አላቅም። ፎቶዎች ሲገቡልኝ የነበረውን ፋይል ነው እያስኩኝ ነበር።
አሁን ግን ሳጣራ በአንተ በኩል የመጡት ነገሮች ሳያይዝ የነበሩትን ፋይሎች ነው እያያያዝኩኝ አምጥቼ ለአንተም አሁን ላመጣው እንትን መርዳት የቻለው። ስለዚህ በራስም በኩል መጣራት ያለበት ሰዎች አሉ። ከጀርባ መጠናት ያለበት ነገር አለ። አሁንም ከጀርባ መጠናት ያለበት ሚንስ ክሩ አባል በርካቶችን የቤት ባለቤት ያደረገው ሜሪት ፕሮፐርቲ በደንበኞች ጥያቄ መሰረት አሁን ደግሞ በመሃል ተክለ ሃይማኖት በአራቱም አቅጣጫ የመንገድ አማራጭ ያላቸውን የንግድ ሱቆችን ለሽያጭ አቅርበናል። ዘመናዊ የንግድ ሱቆችን በተመጣጣኝ ዋጋ 1.8 ሚሊዮን ብር ሙሉ ክፍያ ጀምሮ በምቹ አከፋፈል ከ20% ቅናሽ ጋር ማግኘት ይችላል። ያስተውሉ፣ 100% ለሚከፍሉ ደንበኞች ዳጎስ ያለ ቅናሽም አዘጋጅተናል። እንዲሁም በግንባታ ሂደት መክፈል ለምትፈልጉ ደንበኞች በ440 ሺህ ብር ቅድመ ክፍያ የንግድ ሱቅ ባለቤት ይሁኑ። ቀሪውን በ6 ዙር በረጅም ጊዜ ክፍያ ከፍለው ያጠናቃሉ። ሱቆቻችን በኔቴሪያ ብቻ የሚሸጡ ናቸው። ከ11 ካሬ ጀምሮ በመረጡት ካሬ አማራጭ ከግራውንድ ወለል ጀምሮ እኛ ጋር ማግኘት ይችላሉ። ታዲያ እርሶም ይህን ዕድል ለመጠቀም ከታች ባስቀመጥነው ስልክ ፈጥነው በመደወል የዕድሉ ተጠቃሚ አሁኑኑ ይሁኑ። አሁንም እንድታውቁት የምፈልገው ዛሬም ክሩ አባላቶችን ተዘጋጁ ብዬ መጥቼ እዚህ ጋር ለማውራት የተዘጋጀሁበት ነገር ቴዲ ግልጽ እንዲሆንልን የምፈልገው እኔ እናንተ ብዬዋለሁ ከዚህ በፊት እኔ እናንተ ተሰነዛዝረን ብንጣላ ምንም ነው መስሎ የማይታይ። ምክንያቱም እኔ እናንተ ከዚህ በፊት ብዙ ነገሮችን አሳልፈናል። እኔ ደግሞ ቴዲ ወንድሜ ነው ወደዋለሁ ምለው እዚህ ጋር መጥቼ ለእናንተ መናገር አለ። ስራዬ ከጀርባ ያለው ስራዬ ለሱ መሆንለት ነገር በቂ እሱም ለእኔ የሚሆንልኝ ይሄን ነገር መናገር። ኮመንት ላይ የምታደርጉ በጣም ብዙ ነገር ትላላችሁ። አይ ነው ትክክል ነው። ወንድማችን በማያውቀው ነገር ገብቷል። እኔም ከዚህ በፊት በነበርክበት አታስተውልም ወይ? አዎ የተፈጠሩ ነገሮች ማስተዋል ባለብን መንገድ እንትን ብለናል። አሁን ግን ቴዲ እንድታደርግ የምፈልገው ክሩ አባል ውስጥ ወንጀለኛ አለ። ሁላችሁም ተዘጋጁና ጠብቁ ነው ያልኩት። ለዚህ ነው እኔ ክሩ አባል ከአንተ ጋርም አለ። ምክንያቱም እኔ የአንተን የክሩ አባል እንደ ራሴ ክሩ አባል አይቼ በቃ የራሴ ማድረግ እንደደወሉልን ለራሱ አላውቅም። እየመጣሁ ነው ሁላችሁም ተዘጋጁ ነው እንጂ እንደዚህ ለቴዲ ንገሩትም አይደለም ያልኩት። በቃ ምክንያቱም ይሄ ክሩ አባል የወንድሜ ክሩ አባል ነው። ማንም ሰው ደግሞ አስፈቅጅ ይመጣበት ቦታ ነው። በቃ እንደ ራሴ ቦታ ነው ማንንም ሰው። ለዚህም ነው ተዘጋጁ ያልኳቸው። አንተ ሜንሽን ስታደርግ ያንን ቪዲዮ በምታስተላልፍበት ሰዓት የነበሩትን የክሩ አባል ይጣራልን፣ አጣራና መስጠት ያለብን መልስ ስጠን። አሁንም ቢሆን ቴዲ ምክንያቱም የአንተ ክሩ አባል ውስጥ ሜንሽን የተደረገ ነገር ነው የእኛን የቀኝ እጅ አሁን የያዝናቸው ፋይሎች ቴዲ በምንም ምክንያት ሊወጣ እንደማይችል ታውቃለህ። ገባ? አሁን ልጁንም በአንድ አውቶማቲካሊ የሆነ ነገር ላይ ያዋሉት ለምን እንደሆነ ታውቃለህ? እዛ ቦታ ላይ ሲሄዱ ማን ሊኖር እንደሚችል ያውቁታል። እዛ ቦታ ላይ ከነበሩት ሰዎች መሀል ፋይል ማን ሊያወጣ እንደሚችል ያውቁታል። ስለዚህ ቀጥታ ሹፌር አድርገን ያስገባ ነው የኛን ሰው በቁጥጥር ስር ያዋሉት። ይግደሉትም አላውቅም። ይህንን ደግሞ ከአንተ ክሩ አባል ውስጥ ሆኖ ለእነሱ የላከሷል። እና ቴዲ እባክህን እኔ ሚስ አንደርስታንዲንግ በመፈጠሩ ችግር አይኖርብኝም። ገባ? ሚስ አንደርስታንዲንግ መፈጠሩ አይደለም እኔ የምፈራው ግን ትክክለኛ ችግር ካለ ነው ውስጣችን የምፈራው። ገባ? እኔ እናንተ ሚስ አንደርስታንዲንግ ሲኖር አንተም የተማርከ ነህ፣ በጣም ማስተዋል የምትችል ሰው ነህ፣ እኔም በዛው ልክ በኋላ ላይ ተስማምተን ተረጋግተን ማውራት የምንችል ሰው። ነገር ግን የእውነት ውስጣችን ችግር ካለ እኔም ላዳምጥ አልፈልግም፣ አንተም ልታዳምጠኝ አልፈልግም። በራሳችን መንገድ እንቀጥ። እንደዛ እንዲሆን ስለማልፈልግ ውስጥ የሆኑ ሰዎች አሉ አሁን ማለት ያለብን። ስለዚህ አቤል ይሄን ነገር በዝግ ነው ማድረግ ያለብን። አንተ የምጠረጥረው ነገር ሳይኖር ማስረጃ ሳይኖር እንደዚህ እንደማታወራ አውቃለሁና ለማንኛውም ውድ ቤተሰቦቼ እንግዲህ እግዚአብሔር ይመስገን ሁሉን ነገር በሰላም ተጠናቋል። ግን አሁንም ደግሞ ትልቅ ስራዎች እንደሚጠብቁን ብዙ ማጥራትና ማጽዳት ያለብን ነገር እኛ እንደዚህ ተኮሰታትረን ስናወራ እነሱ ይመስላቸው ግጭት ላይ በቃ ማለት የሆነ ሁልጊዜ እንደዚህ መሳቅ መጫወት የማንችል በቃ ሁሉም ነገሮቻችን ሲሪየስ ይመስላቸው ሰዎች አሉና ያ ፋሚሊ ታይም ይኖረናል። ፋሚሊ ታይማችን እንግዲህ እርስ በርስ ቁጭ ብለን ስንጨዋወት ከሲሪየስ ከወንጀል የነጻ ሆኖ እና እኔ እዚህ ጋር እንድታውቁት የምፈልገው በቴዲ በኩል ያላችሁ ሰዎችም የክሩ አባልም ማጣራት ያለብን ነገር ሆኖ እንዳለ ንጹህ ሆናችሁ ግን ሜቢ ዳይሬክት እንደዚህ ብላችሁ ተዳፍራችሁ ባትናገሩኝም ይሄ ነው ባትሉም በቴዲ ቤተሰብ በኩልም ያላችሁም እንግዲህ ማዘር እንደማትቀየም በደንብ ስለማውቀው እናቴ እወድሻለሁ አንቺን እንደዚህ ብቻ ነው ልልሽ የምችለው። ነገር ግን አንተን ይቅርታ መጠየቅ ካለብኝ ይቅርታ ጠይቃለሁ። ይሄን የምለው ለምንድን ነው? እኔ የያዝኩት ነገር ስላለ ነው። እናንተ እንደምታስቡት የግጭት እኔና ቴዲ መሀል ባይፈጠር ኖሮ ደግሞ እኔ ባልጨቃጨቅና ዝም ብል ኖሮ ብተው አለመናገር ቢሆን ኖሮ ቴዲ እርግጠኛ ሆኜ ለመናገር ይሄኔ አንተ አሁን ያስካቸው ያጣራቸው ፋይሎች አይጣሩም ነበር።
እኔ መተው ማለት ፋይል አሳልፎ የመስጠት አለ ህግ አካል ያንን አላደረኩም። የተሰማችሁ ወይም ደግሞ ቴዲ ላይ የሆነ ነገር አስቤ የመሰላችሁ ሰዎች ካላችሁ ለአንተ ሁላችሁንም ይቅርታ እጠይቃለሁ። ለማንኛውም አቤላ ያ እንግዲህ አክቹዋሊ ብዙ ነገሮችን ከካሜራ ጀርባ ሲደረጉ ነበረ። ጥሩ ኮሚኒኬሽንም ነበረን። ብዙ ነገሮች ሲሰሩ ነበረ። እንዳልኳችሁም ከገቡት መድኃኒቶች ይልቅ ማሻጊያዎቹ ላይ ፎከስ ተደርገው ሲሰሩ የነበሩት እና እነዛ ዶፓሚኖችንም በተቻለ መጠን ለማጥፋት ጥረት እያደረግን ያለነው አሁንም እንቀጥልበታለን። አሁን ግን በቃ አስቸኳይና አሳሳቢ ጉዳይ ስላለን ከዚህ በላይ ካሜራ ፊት ቁጭ ብለን ከአቤል ጋር እንድናወራ አልፈልግም። ስለዚህ ቀጥታ ከስቱዲዮ እንውጣና የመሰብሰቢያ አዳራሽ ላይ ገብተን ሙሉ የእሱም ቲም የኔም ቲም ባለበት ሁኔታ ላይ ቁጭ ብለን አንዳንድ ነገሮችን መነጋገርና ማጣራት አለብን። ከዛ ውጭ ደግሞ በሄኖክ እጅ ያሉትን ኢሜሎችም እያንዳንዱን እየበረበሩ እነዚህ ድርጅቶች ለመጨረሻም ለመጀመሪያም ጊዜ የሚደመሰሱበትን ነገር የምንፈጥር ይሆናል። ለማንኛውም ውድ ቤተሰቦቼ እኔም መጨረሻ ላይ እንግዲህ ነፃ መሆኔን ታውቋል። ሁሉ ነገር አልቋል። ከዚህ በኋላ እንግዲህ እነዚህን ሰዎች እየተከታተልን ለህግ አካል ለማስረከብ ብዙ ነገር እንሄዳለን። እነዚህ ሰዎች በጣም እጅ እንዳላቸው ረጅም እንደሆኑ እስከ ባለስልጣናት ኮሚሽነር ደረጃ እንደሚደርሱም እየተናገሩ ነበርና ማንም ሆነ ማንም ከህግ የበላይ ሊሆን አይችልም። ስለዚህ የህግ የበላይነትን ለማስከበር እንግዲህ የተሻለን ጥረት እናደርጋለን። በቀጣይ ቪዲዮ እንግዲህ ወደ እናንተ እስከምንመጣ ድረስ እንግዲህ ቤተሰብ ያልሆናችሁ ቤተሰብ ሁኑን። ቻናሉን ለተለያዩ ሰዎች ሼር በማድረግ ደግሞ ደስታችንን እንድታበስሩልን ከወዲሁ ጠይቃለሁ። ፕሮግራሚን ስትከታተሉኝ ስለቆያችሁ ከልብ አመሰግናለሁ። ወንድማችሁ ቴዎድሮስና አቤል ነበርን። በያላችሁበት ቸር ቆዩልን።